በዘመናት መካከል የፖለቲካ ዘርፍ ከዝማኔ መቃረን ከሐሳብ ፍትጊያ ይልቅ ነፍጥ እንደ ቀዳሚ አማራጭ ሲወሰድ ኢትዮጵያ ዜጎቿን አጣች። የዓመታት የዜጎቿ የላብ ፍሬም የጥረታቸው ውጤት ሀብታቸውም ውድመት ገጠመው። የዲሞክራሲ መቀጨጭ ሀገርን ዋጋ አስከፈለ። ወደፊት ለመስፈንጠርም አንዱ ሳንካ ሆኖ ይነሳል። ባለፉት ጥቂት ዓመታት ግን የፖለቲካው ዘርፍ ሪፎርም የተራራቁ ሐሳቦችን አቀራርቦ ማወያየት ማመካከርም ይዟል። የገዢውና ተፎካካሪ ፖለቲካ ፓርቲዎች ጉዞ የዘመናት ስሪትና የሀገር ባህል እየተቀየረ ሌላ ጎህ በፖለቲካው ሜዳ መታየት ጀምሯል። ለሀገር ለጋራ ብሔራዊ ጥቅም የሚበጀው የተፎካካሪ ፖለቲካ ፓርቲ ሐሳብ ከብልጽግና ጋር የሚደመርበት መድረክ እዚህም እዚያም እየታየ ነው። የመድብለ ፓርቲ መጠናከር አንጻር እጅግ በጣም ጠቃሚ ነው። ለሀገራችን መለመድም ያለበት መገንባትም እንፈልገው ስርዓት ነው። ይሄ ሲባል ከገዢው ፓርቲ ብቻ የሚጠበቅ ሳይሆን የጋራ ጉዳይ አድርጎ በጋራ መስራት ለመድብለ ፓርቲ መጠናከር የሚያስፈልጉ መልካም እንቅስቃሴዎችን ማድረግ አስተዋጽኦ ማድረግ ጤናማነቱን መጠበቅ ምቹ ለመድብለ ፓርቲ ግንባታ የሚያስፈልጉ ምቹ ሁኔታዎችን ክፍት ማድረግና ምህዳሩ እየሰፋ እንዲሄድ ማድረግ ያስፈልጋል። የጋራ ጥቅሞችና የጋራ አጀንዳዎችን በጋራ መነጋገር በተለይ የብሔራዊ ጥቅሞች በሚሆኑበት ሰዓት ልዩነት አለመፍጠር የጋራ አቋም ማራመድ ግዛ ላይ ግልጽነት ማዳበር እጅግ በጣም አስፈላጊ ነው። ከትላንትና የምንማረው ይሄንን ነው። እንደዚህ አይነት ልዩነቶች በነበሩበት ሰዓት በጥርጣሬ አይን መመልከት አለመተማመን መገፋፋት ያሸናፊና ተሸናፊ ታሪክ ሆኖ ግማሹ አኩራፊ ግማሹ የአገር ባለቤት የሆነበት የመጣበትን የፖለቲካ አካሄድ ህመሞቻችን ብዙ ስላልጠቀሙን በዛ መንገድ መሄድ የለብንም ነው። ከዛ እየወጣን መሆኑን አመላካች ነው መድረካችን። ይህ መድረክ ሁሉም ዜጋ ሐሳቡን የሚያዋጣበት ሆነ። የጋራ ትብብርና መተጋገዝ ተጠላልፎ መጣጣልም በሌለበት ዓለም አዲስ አበባን አፈካት፣ ለሁሉም የምትመች ማድረጋት። በተለይ የኮሌጅ ልማቱ ከቦሌ ቡልቡላ ካሳንቸስ ቸርቸር ጎዳና ከአዲስ አበባ በሙሉ ጥሩ ስራ እንደተሰራ ልቦናችንም ሆነ በተለያየ መንገድ የጎበኘ ነው ምስክርነት ሊሆን ይገባል። ቆም ብዬ አመሰግናቸዋለሁ። በየቀኑ የማያቸው ፕሮጀክቶች አገራዊ ልማቶች የልማት ትሩፋቶች በጣም በቃ እንደው ማለት እንዴት ልንወዳደር ነው እንዴት እንወዳደራለን የሚል የማርነቅ እንትን አለኝ ማለት በጣም እየሄዳችሁበት ያለው የሚገርም ሁኔታ ነው። ከተማ ውስጥ በሚሰሩት ልማቶች ያው ድጋፊዎች ነን። በጣም ደስ ብሎናል። ተዛውረን ባየነው ነገሮች በአጠቃላይ ጥሩ ነገሮች እንደተሰሩ ግንዛቤ ወስደናል። እናንተንም ልናመሰግን ይገባል ብዬ አምናለሁ። በዚህ ውስጥ ደግሞ የከንቲባ አዳነች አቤቤም የስካሁን ትጋት በልዩነት የተመሰገነበትም ነበር። ሴት ጀግና በመሆኑት በሴት ጀግና ደግሞ ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት ቁርጠኛ ካቢኔ መፍጠሮትና ካቢኔዎትም ደግሞ ልክ በርሶ ልክ መራመድ የሚችል ካቢኔ ስላሎት እጅግ በጣም እናበረታታና ልናመሰግን እንወዳለን። እርሶ ወደ አዲስ አበባ ከመጡ ማግስት የከተማው አጠቃላይ ባጀት 30 ቢሊዮን ብር አካባቢ ነበረ። ይሄን ከውስብስብ ከሌብነት ከብልሹ አሰራር በጠራ መልኩ በማድረግ አሁን ላይ የከተማው አስተዳደር ገቢ 230 ቢሊዮን ብር አካባቢ ደርሷል። እናንተ እንደምትሉት የሰው ተኮር ፕሮጀክት ላይ በማዋል ግዙፍ በርካታ የከተማውና የሀገሪቷን ገጽታ ሊቀይር የሚችሉ ፕሮጀክቶች ተሰርተዋል። ለዚህም የጋራ ምክር ቤቱ ምስጋናም ያቀርባል እውቅናም ይሰጣል። የኑሮ ውድነት የስራ ዕድል ፈጠራ የፓርቲና መንግስት የስራ መደበላለቅ ቢስተካከለ በሚል ከተነሱ ሐሳቦች መካከል ነበር። በክፍለ ከተማና በወረዳ በደንብ የሚታዩ የመንግስትንና የፓርቲን ስራ አደበላልቆ የመውሰድ ይህ ትክክል ነው ወይ? አንድ የተመረጠ ፓርቲ ያው ምንወዳደረው እንደ መንግስት አይደለም እንደምታውቁት ምንወዳደረው እንደ ፓርቲ ነው።
መንግስት ለመመስረት መንግስት ሆኖ ለመምራት እንደ ፓርቲ ነው የምንወዳደረው። እያንዳንዱን ለህዝብ ቃል የተገቡትን እንድንመረጥ ያደረጉትን ሐሳቦች፣ ፕሮግራሞች፣ እቅዶች ለህዝብ ቃል የገባናቸውን ፓርቲው ነው ቃል የገባው። ፓርቲው ጠንካራ የመንግስት ኢንስቲትዩሽኖች አቋቁሞ እነኛን ስራዎች መስራት ይችላልው ብሏል። ህዝብም በቀጥታ ወጥሮ መያዝ ያለበት የመረጠውን ፓርቲ ነው። ስለዚህ የመንግስት መስሪያ ቤቶች ፓርቲው የያዛቸው ፕሮግራሞች ያቀዳቸው እቅዶች ለህዝብ ቃል የገባቸው በትክክል ስለመፈጸሙ መገምገም አለበት። ለህዝብ ማረጋገጥ አለበት። ቃሌን በተግባር ፈጽሜያለሁ አልፈጸምኩም ብሎ ማረጋገጥ አለበት። የተልኮ መደበላለቅ ግን እንዳይኖር ደግሞ ቅድም ባልኩት መሰረት ጥንቃቄ እናደርጋለን። የኑሮ ውድነትን በተመለከተ የከተማ አስተዳደሩ ለመፍታት ምን እየሰራ ነው የሚል ጥያቄ አለን። አንዱ በቁጥጥር እንደ መንግስት ስርዓት ማስያዝ ነው። ሁለተኛ ምርት መጨመር ነው። በጣም መሰረታዊ ስራ ነው የምንለው እየሰራንበት ያለ ነው። ምርትን እንጨምር። ገበያው ላይ የምግብ ፍጆታ እንደ ልብ መንቀሳቀስ እንዲችል መልካም እና ምቹ ሁኔታን እንፍጠር። የሚሸጡበት አላግባብ ዋጋን አዛብተው የሚሸጡበት ሰፊ ገበያ እንዳያገኙ እናጥብባቸው የሚል ነው። ወደ ከተማችን በመመጣበት ሰዓት እናንተም እንዳነሳችሁት በእነኚህ 5 የከተማችን መግቢያ ላይ በቢሊየን ገንዘብ መድበን የሰራናቸው የገበያ ማዕከላት 4ቱ ወደ ተግባር ገብተዋል። ከየትኛውም የኢትዮጵያ አካባቢ አምራች ገበሬዎች ቀጥታ ምርታቸውን አምጥተው አዲስ አበባ ውስጥ ነው የሚሸጡት። አሁን ይሄ በቂ አይደለም ብለን 2 የገበያ ማዕከላቶችን እያደረስን ነው። በሚቀጥለው ሳምንት ውስጥ የላፍቶን ወደ ስራ እናስገባለን። ሳሚት አካባቢ ያለውን ደግሞ በዚህ አመት መጨረሻ ላይ ለማጠናቀቅ ጥረት እያደረግን ነው። ሌላው የእሁድ ገበያ ነው። እሁድ ገበያ አዲስ አበባ ላይ ያለው አስተዋጽኦ ቀላል ነገር አይደለም። እሁድ ገበያ ላይ ግብራን ሰበስብ ለህዝቡ ድጎማ ነው ብለን ቀጥታ ምርት ቀርቦ በየአካባቢው እንዲሸጥ የማድረግ ወደ 200 የሚደርሱ የገበያ አካባቢዎችን ምቹ አድርገናል። የከተማው ህዝብ አሁን እንደምታውቁት እሁድና ቅዳሜን በጉጉት ነው የሚጠባበቀው። በአብዛኛው የሚሸምትበትም ቀን ሆኖለታል። ትራንስፖርትም እንዳያወጣ ደጁ ድረስ ገበያ እንዲያገኝ የማድረግ እዛም ላይ አንዳንድ መዛባቶች ሲያጋጥሙን አይተናል። እሱን ለማስተካከል ደግሞ የቁጥጥር ስርዓታችን እያጠናከርን ነው ያለነው። ብልሹ አሰራር እናንተ የምትጥሩትን የምትደክሙትን ያክል ከታች ያለው አሰራር ግን መፈተሽ አለበት የሚል ጽኑ እምነት አለን። እንደ መንግስት እና እንደ ፓርቲም ይሄን መፍታት አለብን መቀየር አለብን ብለን አቋም ከያዝንባቸውና አቋም መያዝ ብቻ ሳይሆን ተጨባጭ እርምጃዎች ከገባንባቸው ስራዎች ውስጥ አንኳር ስራዎቻችን ናቸው ማለት ነው። የመልካም አስተዳደር ችግር በአመለካከት የቆየ ጉዳይ አለ። በአሰራር ወደ ኋላ የቀሩ ጉዳዮች አሉ። እነዚህ ጉዳዮች በአንድ ጊዜ ሊቀረፉ እንደማይችሉ ቻሌንጅ እያደረጉ ነው። ግን በርካታ ጉዳዮች ደግሞ ለማሻሻል ጥረት አድርገናል። በአሰራር፣ በቴክኖሎጂ፣ በሰው ኃይል ስምሪት ከዛ ባለፈም ደግሞ የህግ ተጠያቂነትን በማረጋገጥ በርካታ ስራዎች ለመስራት ጥረት ተደርጓል ማለት ነው። ስለዚህ የመሻሻል ባህሪ በእኛ በኩል ምናው መሻሻል ባህሪ አለው።